እምቢ ብሏል። ካላስ አሁን ሌላ ያላችሁ ግቡ ጋይስ። ሌላ ነገር እናገዛችሁ። ሁለት ወር ይላሉ። ሳሪ ልንገርሽ፣ ሌላው በክፋት እንዳየው ለምሳሌ 7 ወር 8 ወር ያልሰሙ ልጆች ሊሆኑ ይችላል። 2 ወር 1 ወር አትሂዱ እያልን ከኛ የበለጠ እኮ ደላሎቹን አምነው እኮ ነው አይደለ ብራቸውን የሚሰጡት። ሄደው ሲበሉ ብቻ ሲጎዱ ለምን ይመጣሉ? እንዳይጎዱ እየነገርናቸው ማለት ነው። እኔ አላስተናግድ፣ የሚያስተናግዳቸው ያስተናግድ። ጊዜ ያለው ሰው ካርዱን መጨረስ ያማረው። ሌላው ውክልና መስጠት ፈልጌ ነበር የምትይው ቃልዬ፣ ፓስፖርት ካለሽ ፓስፖርትሽን ይዘሽ ኤምባሲ ሂጂ። ውክልና መስጠት የሚችለው ኤምባሲ ነው። እሺ፣ የውክልናሽ አይነትና የብሩ መጠን አይነት ይለያያል። ስለዚህ መስጠት ትችያለሽ ቃልዬ። ፓስፖርትሽን ይዘሽ ውክልና መስጠት ትፈልጋለሁ ብለሽ ኤምባሲ ነው የሚፈታልሽ። ይኸው ቀጥይ ማሬ፣ ቀጥይ። ወይ ሳሪ እንዴት ናችሁ? ወይ ታሰራ ወጣች። እኔ ያለሁበት ኢጃዛ ቤት ነው ይሰራል ልጁና መጣች። ሊሰራላት ነበር። ከዛ ካምፓኒው ብሎክ ተደርጓል አለ። በሌላ ሰው ነው እሱ የሚያሰራው ማለት ነው። እሱ ራሱ ሳይሆን የሚሰራው በጓደኛው ነው መሰል የሚሰራው እሱ። ከዛ 8000 ድርሃሙ ተከፍሎታል ኦልሬዲ። ከዛ ተዛኛው ካምፓኒ ካንስል አድርጋት በሌላ ካምፓኒ ሰራላት አለሁኝ አለ። አሁን 4 ወር 5 ወር ሊሆነው ነው። ነገ ዛሬ ነው የሚለው። እንጨጋጨቀዋለን፣ ምንም ሊሰማን አልቻለም። ብሩ ኦልሬዲ ተሰጥቷል፣ ሰተነዋል ሁሉንም ብር ማለት ነው። ማለት ግማሽ ብር ሊሰጠው ነበረ። በምን ጀምረዋለሁ ምናምን ሲል ሰጠነው ብሩን ማለት ነው። እስካሁን ድረስ አልሰራም። ስንጠይቀውም በቃ ማለት አሁን ድረስ ራሱ ካንስል አድርጋታለሁ፣ ሌበል ካንስል አድርጋታለሁኝ 24 ሰዓት ብቻ ነው የምጠብቀው አለ። ዛሬ ማለት ነው። ዛሬ ጠበቅነው አልሰራውም። ብሩ ደግሞ ቀራማ ቆጥሮ 3000 ገብቷል አሁን ማለት ነው። መፍትሄ ነገር አልሰጠንም። ጋይስ በጣም አሁንኛ በጣም የተቸገርነው ነገር መታደግ ያልቻልነው ነገር የብር ነገር ነው። ለምን እንደሆነ በማናውቀው ነገር የብር ነገር እኔ በጣም አስጠልቶኛል። በጣም እጅጅ ብሎኛል። በጣም ምክንያቱም እና በጣም ብዙዎቻችሁ የምትበሉ ናችሁ፣ ጥቂቶች ናቸው የማይበሉት። ስለዚህ እኔ እንጃ ኤምኬ ካለ ይመልስልሽ፣ ሙኒት ካሉ ይመልስልሽ፣ እናወራለን ካሉ ያውሩልሽ። እኔ ግን ላትቻለሁ ቆየው ከተውክ ያውሩልሽ። ታውሩላታላችሁ ጋይስ፣ አውሩ። ይኸው እድሉን ሰጥቻለሁ። ምንድን ነው የሆነችው? አስገባችኋለሁ ጋይስ፣ ቦታ እኮ ይዟል። እሺ ምንድን ነው የሆነችው? በማርያም ሰልችቶናል ብላችሁ ጻፉ ከታች ላይ የብር ነገር። እመቤቴ ኤምኬ ቪዛ ላሰራ ብሎ ብር ሰጥቼው ብሩን አልሰጠም፣ ቪዛውም አልተሰራ። በቃ ይሄው አጭሩ። የኔ ያወቅሽው ልጁን እናት መጀመሪያ አምነሽ የሰጠሽው የት ነው? ልጁን ማለት እኔ ኢጃዛ ቤት የኛው ኢጃዛ ቤት ነው። እሺ ኢጃዛ ቤት ሰውን ያገናኘሽ? ለምን ሰዎች ያገናኙሽን በምንድን ነው ያስገባሽላት? ያስገባሽው በራስሽ ስም ነው ማለት እኔም ስለነበርኩበት ወንድሜንም ከኢትዮጵያ ምናምን ስላመጣልኝ ልጁ ነው የተሰጠው ብሩ። ስንት ጊዜ ነው ይሄንን ፕሮሰስ ከጀመርሽ? ከተጀመረ ሜቢ 4 ወር ይሆነዋል። ማለት ነገ ዛሬ ነው የሚለው እስካሁን ድረስ አልተሰራም። ከዛ ዛሬ ደግሞ ካንስል አድርጌዋለሁ በ24 ሰዓት ውስጥ ይደርሳል። ካንስል እንትን ተቀብዬ ፕሮሰስ 3000 ቀራማ ቆጥሯል። 3000 ማለት ነው። ከዛ እሱ ደግሞ 100% እርግጠኛ ነኝ አሰራዋለሁ ነው የሚለው። ግን 4 ወር 5 ወር ሆኖታል እስካሁን ድረስ አልተሰራም። ማን ነው 3000 ቀራማ ቆጥሮ አሰራዋለሁ እሺ ነው የሚለው። ማለት ምንም እምቢ የሚል ነገር ምናምን ደላላ በአንደበቱ እምቢ ብሎ አያውቅም። ህገወጥ ደላላ በአንደበቱ ሁሉንም እሺ ነው የሚለው። ሲኦልም ገባለሁ እሺ፣ ገነትንም እሺ ነው የሚለው። አሁን ማን ነው ሰውየው? ነው እና አባቴ ነው። ማን ነው የበላሽ? ሙአምር ነው የሚባለው እሱ ግን ለሌላ ሰው ነው። የራሱ ካምፓኒ ምናምን የለውም። ለሌላ ሰው ነው። ኦኬ፣ የሌላ ካምፓኒ መሆኑን ካላወቅሽ ታዲያ ለምን ሄደሽ ሰጠሹ? ማለት ወንድሜ ከኢትዮጵያ መቶ ወንድሜ ወንድሞቻችሁን አታምጡ ስንል አልነበረ? ለምን ተግባር ያላረግሽ? በፊት ነው አሁን አይደለም። ወሯን ቆጥረሽ እንዳትመጪ በፊት ከዛሬ 2 ዓመትም ጀምሮ እየተናገርን ነው። እዚህ ዱባይ ነው ያለው
አዎ ዱባይ ነው ያለው። ኧረ እንደው አሁንስ እንደው እጅ እያላችሁ መጣችሁ። ኧረ ከእጅ ምግርግር እያላችሁ ነው። ቁጥሩን አምጪ። እሺ ቆይ አንድ ጊዜ ልውጣና ልስጥሽ። ሌላ የፍቅር ታሪክ ያላችሁ ትሻሉኛላችሁ። አሁን ደግሞ በሰርችቶን ሁላችንም ወተናል። ስለዚህ ለምን አታቆምም አንተ? እንዴት አድርገህ እያጨናነቁ ሲገቡ እያየሽ